ነገ በዚህ ሰዓት መካ ያ ሰላም መካን ከ13 ዓመት በኋላ ላያት ነው بعد كم سنوات يعني 13 سنوات يا سلام يا سلام يا سلام سفراتنا يا شو وعليكم السلام ورحمة الله وبركاته دعاء እንድታደርግልን والله بي ትእዛዝ ነው እዛ ስትደርስ ማለት ነው። ጥያቄ ከታች እንትን አንድ ገነት የምትባል እህታችን ወገናችን ናትና ዱንያ ለሙስሊሞች ገሃነም ናት ለካፊሮች ደግሞ ጀሃነም ናት የሚለውን አሳየኝ ሐዲስ ትላለች። ላስረዳት ወይስ አሳየኝ ነው ያለችው? አሳየኝ መሰለኝ እንግዲህ በዛው ታስረዳት እንደሆነ። እሺ መግባስ ለማትችል ነው አለች። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለዋል الدنيا سجن المؤمن وجنة الكافر አሉ። ይቺ ዓለም ለአማኞች ገሃነም ነች ለካዲያኖች ደግሞ ገነታቸው ነች አሉ። ከምን አንፃር ከተባለ ከቀጣዩ ዓለም አንፃር በቀጣዩ ዓለም ሁለቱንም ከሚጠብቃቸው አንፃር ሙስሊም በቀጣዩ ዓለም የሚጠብቀው ጸጋ ከዚያ አንፃር ይቺ ዓለም ደርሶ እንደ ገሃነም ነች ለቅጣት ነች። አያችሁ ካፊር ደግሞ በቀጣዩ ዓለም ከሚጠብቀው ገሃነም አንፃር ይቺ ዓለም ደርሶ እንደ ገነት ነች። የፈለገ መከራ ቢያልፍበት ከቀጣዩ ዓለም መከራ ይበልጣል። ታቻል ሙስሊም የፈለገ ጸጋ ቢያገኝ እዚህ በቀጣዩ ዓለም ጸጋ ጋር የሚወዳደር አይደለም። ከቀጣዩ ዓለም አንፃር ነው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። እሺ ሁለተኛ ጥያቄ ደግሞ አባት በሰራው የአባት ግፍ ለበልጅ ይደርሳል እንደዛ ነገር ያኔ ኃጢአት መሰለኝ አላውቅ። አላህ ሱብሓነሁ ወተዓላ ማንንም በማንም ኃጢአት አይቀጣም። አባት በሰራው ኃጢአት ምክንያት ልጅን አይቀጣም። ልጅ በሰራው ኃጢአት ምክንያት አባትን አይቀጣም። ገብታችኋል? ሁሉም በየራሱ ኃጢአት ነው የሚቀጣው። ወላ ተዚሩ ዋዝረቱን ወዝረ ኡኽራ ይላል። ማንም ነፍስ የማንንም ነፍስ ኃጢአት አትሸከምም ብሏል። ሁሉ ነፍስ ቢማ ከሰበት ረሂና ብሏል። ሁሉም ነፍስ በስራዋ ተጠያቂ ነች ተያዥ ነች ብሏል። ስለዚህ ያ ነው ይሄ ሰው የኃጢአት ሰርቶ ከሆነ በራሱ ላይ ይደርሳል ተውበት ካላደረገ በስተቀር ያን የበደለውን ሰው ይቅርታ ካልጠየቀና ሐቁን ካልመለሰ በስተቀር ያ ሰውዬ ጊዜው ረዘመም ማጠረም በእርሱ ላይ ይደርሳል እንጂ አላህ ሱብሓነሁ ወተዓላ በዘሩና በዘር ማንዘሩ ላይ ያንን የሚቀጣ አይደለም። ማንም ነፍስ በሌላ ነፍስ ኃጢአት አትቀጣም ብሎ ተናግሯል በቃሉ ላይ። እሺ ሶስተኛው ደግሞ አንድ ሰለምቴ እህታችን ናትና እናትና አባቴ የተለያዩት እኔ በመስለሜ ምክንያት ነው እና እናቴ ብቻዋን ናት ያለችው ማንም ከጎኗ የለም ግን እሷ ክርስቲያን ናት በዛው ነው ያለችው እና ለሻማ ለማብራት ምናምን ብር አግዢ ትለኛለች ለወጪ ምናምን እና ለዛ መላክ እችላለሁ ወይ? ለአምልኮ ተብለው ማገዝ አይቻልም። ለምድራዊ ህይወታቸው ማገዝ ችግር የለውም። ክርስቲያን ቤተሰቦች የሚበሉት የሚጠጡት የሚለብሱት ምድራዊ ህይወታቸውን መምሪያ ካስፈለጋቸው ልጆች መርዳት ይችላሉ አለባቸው። ለአምልኮ ተግባር ተብሎ ከሆነ ግን አይቻልም በዚያ ላይ። እሺ ሰላም አለይኩም። አለይኩም ሰላም። እንዴት ነው ኡስታዝ? ሰላም ነው አልሐምዱሊላህ ደህና ነህ? አለ አልሐምዱሊላህ። ጥያቄ ነበረኝ። እሺ ያው አንደኛ ጥያቄ የጅንና የሸይጣን ልዩነቱ ምንድነው? በኢስላም ልዩነት አለው? እሺ የጅንና የሰይጣን ልዩነት በኢስላም ጅን ከእሳት የተፈጠረ ፍጡር ነው። ልክ እንደ ሰው ልጅ ነፃ ምርጫ ፈቃድ ያለው ነው።
ገብቷል። ልክ እንደ ሰው ልጅ ነፃ ምርጫ ፈቃድ ያለው ፍጡር ነው የተፈጠሩት። እኛ መሰረታችን አደም ከአፈር ነው የተፈጠረው። ሰይጣን የሚባለው ባህሪ ነው፣ የባህሪ መጠሪያ ነው። ከጅን አፈንግጦ የወጣ የጅን አይነት እሱ ሰይጣን የሚል ባህሪ በእርሱ ላይ ይውላል። አደምና ሐዋ አለይሂም ሰላም በእነርሱ ላይ የአላህ ሰላም ይስፈንና እነሱ እንዲስቱና ከገነት እንዲባረሩ ምክንያት የሆናቸው ያ ኢብሊስ የተባለው የጅን አይነት ሰይጣን የሚለው ባህሪ በእርሱ ላይ የዋለው አላህ ሱብሓነሁ ወተዓላን ካመፀ በኋላ ነው። የባህሪ መጠሪያ ነው ይታላረ እንጂ የአካል መጠሪያ አይደለም። ሰይጣን የሚለው አላህ በቁርአን ላይ ስለዚያ ሲነግረን ምን ይላል? ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። ከጅኖች ጭፍራ ነበረ ከእኔ ከጌታው ከአላህም ትእዛዝ አመፀ አለ። የዛኔ ሰይጣን ተባለ። ሰይጣን ብሎ ማለት አማጺ ማለት ነው። ከአላህ ትእዛዝ ያመፀ አካል ረብሽ ብዬ ነው ያ ገብቷል። ለምሳሌ እኔ ሰው ነኝ አይደለ? አለ የጠየቀው ልጅ አለ የለም መሰለኝ። እኔ ምንድን ነኝ? አሁን ምንድን ነኝ? እኔ ማን ነው የሚመልስ? ሰው። በጣም ጥሩ ሰው ነኝ። ሰረኩኝና ሌባ ተባልኩኝ። ሰላም አለይኩም ኡስታዝ፣ ጥያቄ ነበር ያለምሳ። ሰረኩኝና ሌባ ተባልኩኝ። ሌባ የሚለው ምን ነው ለኔ? ሌባ የሚል ሌባ ተብሎ ብትጠራኔ ለምሳሌ ባህሪ ነው አይደለ? ባህሪ ነው። ሌባ የሚባል አካል አለ? አካል አይደለም። ታቻለ አይደለ? ይሄን ባህሪ የተላበስኩት መቼ ነው? በሰረኩኝ ጊዜ አይደለ? ሌባ ተባልኩኝ በሰረኩኝ ጊዜ። ታቻለ አይደለ? ስለዚህ ሰይጣን የሚለው ባህሪ ነው። መቼ ነው ይሄን ባህሪ የተላበሰው ከተባለ ኢብሊስ ለአላህ አልታዘዝም ብሎ ባመፀ ጊዜ ነው። ከዛ ጊዜ በኋላ ሰይጣን የሚለው ባህሪ ዋለ እንጂ ሰይጣን የሚባል አካል የለም። የባህሪ መጠሪያ ነው። ማን ነው ያ ሰይጣን የሚለው ባህሪ የዋለበት ከተባለ ከጅኖች ጭፍራ የነበረው ኢብሊስ የተባለው አካል ነው ማለት ነው። ወታቻለ አይደል? ያ ነው። ስለዚህ ጅኖች ሰይጣን አይደሉም። ጅን ሁሉ ሰይጣን አይደለም። ከአላህ ትእዛዝ ያመጹት ሰይጣን የሚለው ባህሪ በእነርሱ ላይ ይውላል። ከአላህ ትእዛዝ ያላመጹትን ግን ሰይጣን ብለን አንጠራቸው። አማኞች ናቸው። አማኞች አሉ፣ ከሃዲም አለ ከእነርሱ። አምላክ አላህ ክፉ አድርጎ ማንንም አልፈጠረም። ክፋትን ፍጡር በራሱ ላይ ያመጣው ታቻለ። ሰይጣንን ክፉ አድርጎ ነው ወይ የፈጠረው? ያን አደምና ሐዋን ከገነት እንዲባረሩ ያደረጋቸው ላ ክፉ አድርጎ አልፈጠረው፣ መልካም አድርጎ ነው የፈጠረው። ክፋትን ግን በራሱ ላይ ወሰደ፣ አመፀ፣ ከአላህ ትእዛዝ ወጣ። የዛኔ ክፉ በራሱ ጊዜ ክፉ ሆነ እንጂ አምላክ አላህ ማንንም ክፉ አድርጎ የፈጠረው አካል የለም። ይሄን ይመስላል። ሙሳ አንዴ ልጨርስ። ይጨርስ። ዛሬ 2 ዓመት አካባቢ የሆነች እዚህ አንተ ጋር የሰለመች ልጅ ነበረች እና አሁን ላይ ታማ ነው ያለች። 5 ወር አካባቢ ምናምን ነው። ሳውዲ ነው የምትኖረው። መንግስት ፍቃድ ሰጥቷት እዛ እንድትታከም ነበር። እዛ ደግሞ ሕክምናው የለም። ከዛ ወረቀቱ ኢትዮጵያ የሆነ ዶክተር ሲያሳዩት ሕክምናው ኢትዮጵያም ላይ እንደሌለ ነው የነገሩት የተናገረው ማለት ነው። ህንድ ወይ ቱርክ ወይ ደግሞ ታይላንድ ነው ሕክምናው ማድረግ የምትችለው አለ እና ቤተሰቦቿ ደግሞ መስለሟን አያውቁም። ብትናገር እዛ ሊገላቱ ላይ ይችላሉ። በቃ እንደዚህ መንፈስ ነው ምናምን ብሎ ወደ ያልሆነ ነገር ነው እንትን የሚሏት እና አሁን ገብታ ሳትናገር ተመሳስላ መኖሩ እንዴት ነው ማለት? እዛ ጋር እነሱ ቢያንስ እንኳን የሆነ ነገር ያደርጉልኛል ብላ ነው በጣም ታማ እያለቀሰች ነው ያለችው። ባለፈው በውስጥ አውርቼ ነበር አልመለስክልኝም። ወደ ቤተሰቦቿ ገብታ ተመሳስላ ብትኖር ነው አደጋ ስለሚያደርሱባት ያው አትሊስት ህክምናው በእነሱ በኩል እንኳን የተወሰነ እንትን ካገኘው ብላ ነው። በጣም ታማ ነው ያለችው እና እንትን ተጨንቃ ነው ያለችው እና በእነሱ በኩል ራሱ ህክምናው ካገኘች በሚለው ነው ከነገረቻቸው ያው ህይወቷ ላይ እንትን ይደርሳል። እሺ በውስጥ አናግረኝ። እሺ እሷ አዲስ አበባ ላይ እስልምናን ተቀብላችሁ መጠለያ ያጣችሁ ካላችሁ በውስጥ ያናገሩኝ ቤተሰቦች አሉ። ሰልመው መጠለያ ለሌላቸው ልጆች እኛ እናዘጋጅላቸዋለን ያሉ ሰዎች አሉ። ምናልባት ከጻፉልኝ ቆይተዋል፣ አይቼዋለሁ። ስልካቸውን ሴቭ አላደረኩትም፣ እፈልገዋለሁ።
እና የምትታከምበትን መንገድና መጠለያ የምታገኝበትን መንገድ በአንተ በኩል እናደርግላታለን ኢንሻአላህ። አዲስ አበባ ሰዎችን አገናኝተናቸው በውስጥ አናግረኝ ይችላል። ሁሱ ዋትስአፕህም አለኝ፣ በዋትስአፕ አስቀምጥልሃለሁ። ልጅቷ ያን ነገር አትፈልገውም። እዛ ከሰላት ያልሰግድም በቃ ይሄን ነገር አትፈልገውም። ወላሂ በጣም ነው እንትን የምትለው። ቲክቶክ ሁላ አትጠቀምም። እንደዚህ ሰው አሳወራም እና ኢንሻአላህ በውስጥ ታወራኝና መጠለያ እነዚያ ሰዎች አለን የራሳቸው ክላስ እንሰጣቸዋለን ብለዋል። ልክ እንደው ደግሞ እዛ ሆና ልትታከምበትና የምትከታተልበትን መንገድ እንሞክራለን። ኦኬ ጀዛከላህ ኸይራን አላህ ኸይር ጀዛን ይክፈልህ። መርሐባ አይ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስላስገባኝ በጣም ደስ ብሎኛል። መርሐባ እሺ ጥያቄ ነበረኝ፣ አንድ ጥያቄ ብቻ። ይሰማል? የሆነ አያ አለ ቁርአን ውስጥ አላህ የፈለገውን ያጣምማል የፈለገውን ይመራል የሚል ክርስቲያኖች ይዞ ሰዎችን ይጠይቃሉ። እኔ የማይመራኝ ከሆነ ታዲያ ለምንድን ነው የሚቀጣኝ ብሎ እንትን ይላሉ። እንዴት ነው ተፍሲሩ ውስጥ ብታስረዳኝ? እሺ አላህ Subhanahu Wa Ta'ala የፈለገውን ይመራል የፈለገውን ያጠማል ሲባል ጊዜ ዝም ብሎ እንደው መርጦ ፈልጎ አንዱን ያጠማል አንዱን ደግሞ ይመራል ማለት ነው አይደለም። ሰበብ አላቸው፣ ምክንያት አለው። የምክንያቱ ባለቤት ማን ነው ከተባለ ራሱ የሰው ልጅ ነው። ምን አይነት ሰዎችን ነው የሚመራው አላህ Subhanahu Wa Ta'ala ከተባለ ሂዳያ የሚፈልጉ ሰዎችን፣ መመራት የሚፈልገን ሰው ይመራል። መመራት የማይፈልገን ሰው ደግሞ አይ አላነብም አልፈልግም ብሎ ጥመት መንገድን የመረጠን ሰው ደግሞ አላህ Subhanahu Wa Ta'ala ይቀጣዋል። ቅጣቱ ምንድነው ከተባለ በዛ በሰራው በራሱ ፍላጎትና በምርጫው ጥመቱን መንገድ በመምረጡ ያ ነው ጠመመ ተብሎ ሲገለጽ ጊዜ ለዚህ ማስረጃ አለው የቁርአን ላይ ከተባለ አዎ አላህ በቁርአን ላይ ምን አይነት ሰዎች እንደሚመራ ሲናገር ምን አለ? አትፍራ አስገባኝ ይላል እንዴ እና አስገብቻለሁ ያ ልክላለሁ እሺ እና ልክላለሁ ግባ እሺ አላህ በቁርአን ላይ ምን አይነት ሰዎች እንደሚመራ ምን አለ? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። እነዚያ የእኔን ቅኑ መንገድ ለማግኘት የሚታገሉ ሰዎችን ቀናውን መንገድን እመራቸዋለሁ አለ። አየህ ማንን ነው የሚመራው? መልስልኝ። ማንን ነው የሚመራው? የእርሱን ቅኑ መንገድ ለማግኘት ጥረት የሚያደርጉ ሰዎች። አየህ ቁርአንን የሚያነብ ሐዲስን የሚያነብ እስኪ እንደው እውነቱን ልገንዘብ ብሎ የመጣን ሰው አላህ Subhanahu Wa Ta'ala ያሳየዋል እሱ። እሺ አልፈልግም ብሎ ጥመት መንገድ የመረጠንስ እሱን ነው አላህ አጠመመው ሲባል ጊዜ ይሄንን ማለት ነው። አዎ ምን ይላል በሱረቱ ሶፍ ላይ ፈለማ ዛሁ አዛገ አላሁ ቁሉበሁም አለ። በጠመሙም ጊዜ አለ በራሳቸው ነፃ ምርጫ ፍቃድ በጠመሙ ጊዜ እኔም አላህ ልባቸውን አጠመምኳቸው አለ። የእሱ ማጥመም ምን ይባላል? የአላህ ቅጣት ነው። ለምን ከተባለ እነዚህ ሰዎች የጥመት መንገድን ራሳቸው ወደውና ፈቅደው ሄዱ። فعاقبهم الله وعقابه سبحانه وتعالى اضلالهم اياهم عن الصراط المستقيم የአላህ ቅጣት ምንድነው ከተባለ እነዚህ ሰዎች የጥመት መንገድ ወደውና መርጠው በመሄዳቸው ምክንያት የዛኔን አጠመማቸው ተባለው እንጂ አላህ ቀድሞ አንድን ጣያጠምም ቀድሞ አንድን ሌላውን መርጦ የሚመራ አይደለም። የሚመሩት ምን አይነት ሰዎች ናቸው? ቅኑን መንገድ ለማግኘት የሚጠሩ ሰዎች ናቸው። የራሳቸው ሰበብ ያስፈልጋል። ልክ እንደው ደግሞ የሚጠሙት ምን አይነት ሰዎች ናቸው ከተባለ የሚጠሙት የጥመት መንገድን ወደውና ፈቅደው የሄዱ ሰዎች ናቸው። እሺ ይሄኛውን ጥሩ መንገድ ለማግኘት ጥረት ያደረገውን ሰው ሂዳያ በመስጠት ይመነዳዋል። ያንን ጥሩ መንገድ አልፈልግም እኔ ጥመቱን ነው የምፈልገው ብሎ ሄደን ሰው ደግሞ ያንን በማጥመም ደግሞ ማለት ነው። ይሄ ቅጣት እና ምንዳ ነው ለዚያ ነው። እሺ ያ ምንዳና ቅጣት በጣም አመሰግናለሁ ኡስታዝ እና በስራቸው አይ አላህ ይውደድሽ حبك الله مرحبا እሺ ያላችሁ ገባችሁ ልጆች السلام عليكم مسو السلام ورحمة الله وبركاته شكرا ስላስገባኝ የተወሰኑ ጥያቄዎች አሉኝ። አንደኛው ስለ ስራ ነው። ከሀገር ውጭ እኛ የምንኖረው ብዙ ስራዎች ከሐራም ጋር የተያዙ ናቸው። ለምሳሌ እንደ ሬስቶራንት፣ ሱፐርማርኬቶች መጠጥ ነገር አላቸው። እዛ ውስጥ መስራት እንዴት ይታያል?
እሺ በመጀመሪያ መጠጡን የምትሸጥ ከሆነ እሱ አይቻልም፣ ምንም ጥርጥር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለዐነ አላሁ ሻሪበ አልኸምር ወሳቂሂ ወሙስቂሂ ወሐሚሊሂ ወልመሕሙል ኢለይሂ ወባኢዒሂ ወሻሪሂ ወዓሲሪሂ ወሙዕተሲሪሂ ብለው ተናግረዋል። አስካሪ መጠጥን የሚጠጣ ልክ እንዲሁ ደግሞ የሚሸጥን፣ የሚገዛን፣ የሚሸከም፣ የሚያሸክም፣ የሚጨምቅን፣ የሚያስጨምቅ እነዚህ ሁሉ በእሱ ስር ያሉ ወደ 10 ሰዎችን ረግሟቸዋል። ስለዚህ ኃጢአት ነው ክልክል ያንን መሸጥ እና ለዐነ አላሁ ሻሪበ አልኸምር ወባኢዒሂ ወሻሪኢሂ ብሏል። አስካሪ መጠጥ የሚጠጣን ሰው አላህ ረግሞታል። ልክ እንዲሁ የሚገዛውንም የሚሸጠውንም አሉ ያንንም የሚያቀርበውን ሰው ወሐሚሊሂ ወልመሕሙል ኢለይሂ እና ይህ ሁሉ የተረገሟቸው። እሺ ነገር ግን እዚያ ቦታ ላይ ካምፓኒ ውስጥ ተካቶ ሰውየው ይሰራል፣ ግን ሐላል ስራዎችን ነው የሚሰራው ሰውዬ እንበል። ይህም ሰውዬ እንዲሁ ከቻለ ሌላ ስራ ፈልጎ ይስራ፣ ሐላል ስራ ብቻ የሚሰራበት ውስጥ ገብቶ ይስራ። አማራጭ ከሌለው ግን በዚያ በካምፓኒ ውስጥ ቢሰራም ተካቶ ሐላል ስራዎችን ብቻ መርጦ ከሆነ የሚሰራው እሱ የዛኔ ችግር አይኖርም ኢንሻአላህ ሌላ እስኪያገኝ ድረስ እንጂ ሙሉ በሙሉ ከጥቅሉ ከዚያ ሱቅ ቢወጣ መልካም ነው። እሺ ሹክራን። የሁለተኛው ጥያቄ ደግሞ አሁን ጓደኞቼ ለ10 ሰዓት ተከታታይ ይሰራሉ እና ሰላት ልጆች አንድ ታባ አድርጎላችሁ ይቆራረጣል። እሺ ምንድን ነው ያልከው? ጓደኞቼ አሁን ለ10 ሰዓት ለ12 ሰዓት ይሰራሉ ስራ በተከታታይ ማለት ነው። ሰላት ለሰላት መውጣቶች ግን ይሄ ነገር እንዴት ይታወቃል? ድገማ ጥያቄህን። ይቆራረጣል ከኔ ጋር መሰለኝ ከኔ ጋር ከሱ ጋር ነው። አሁን ደግሞ አንድ ቪዲዮ ልዝጋ። እሺ ልጆች ታባድርጉ። እሺ ጥያቄ ምንድነው? የሰላት ወቅት አያገኙም። አሁን ለ10 ሰዓት ለ12 ሰዓት ተከታታይ የሚሰራው አሉ። ቀኑን ሙሉ አሁን ጠዋት ገብቶ ማታ የሚወጡ አሉ። እነዚህ ሰዎች ሰላት ላይ እንዴት ነው ማለት ኃጢአት አለባቸው ወይስ ምን ማድረግ አለባቸው? በመጀመሪያ በመክራቸው ነገር ከሶላታቸው ጋር የማይጋጭ ስራ ፈልጉ። የትኛውም የስራ መስክ ላይ ብትሆኑ፣ የትኛውም ሀገር ላይ ካላችሁ ስራ ስትገቡ ጊዜ ከሶላታቸው ጋር ይስማማል ወይስ አይስማማም ጊዜው የሚለውን እንትን በሉ በደንብ ይወስኑ። እዛ ምንም አማራጭ ካላገኘ ለምሳሌ ሰውየው ጠዋት ገብቶ ማታ ከሆነ የሚወጣው ብዙ የሶላት ሰዓቶች እዛ ሆኖ የሚያልፍበት ከሆነ ከተቻለ ለአሰሪው ያስፈቅደው። ሶላት ጀማዓ ሂጀ መስገድ ግዴታ አለብኝ እኔ በአቅራቢያዬ መስጂድ አለ ካለ ማለት ነው እዛ ሂጀ መስገድ ስላለብኝ ልስገድ ብለህ ታስፈቅደዋለህ። ያንን እንደምንም ብላችሁ ሙስሊም ልጆች እዛ ያላችሁ ተመካክራችሁ ሄዳችሁ አስፈቅዱ እሱ። እሺ በአቅራቢያችሁ መስጂድ ከሌለስ ወይንም ሰውየው የማይፈቅድላችሁ ከሆነና አማራጭ ከሌላችሁ እዛው ባላችሁበት ቦታ ላይ ጊዜውን ጠብቃችሁ መስገድ አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ጁዒለት ሊየል አርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሶላት ፈሰሊ አሉ። ምድር አጠቃላይ ለኔና ለትውልዶቼ ጠሃራ ሆናልናለች፣ መስጂድ ሆናልናለች። ስለዚህ በየትኛውም ስፍራ ሆናችሁ የሶላት ሰዓት ከደረሰባችሁ በዚያ ቦታ ስገዱ ብለው ተናግረዋል። እና በዚያ ቦታ ላይ ሆነ ሶላትህን የምትሰግድበት መንገድ መፍጠር አለብን። እሺ የመጨረሻው ደግሞ የፀጉር አቆራረጥ ላይ እምነታችን ምን ይላል? ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዛዕ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። ቀዛዕ ብሎ ማለት አኽዙ ሸዕረ በዕደሁ ወተርክ በዕደሁ የፀጉሩን ከፊሉን ለጥፎ ከፊሉን መተው። የሆነውን ፓርት ምልጥ ያደርግና ይላጭና ከፊሉን ደግሞ ይተዋል። ይሄ ነው ደረጃው መክሩህ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ይላል። ኢማሙ ነወዊ ራሳቸው እንደተናገሩት ይህ የተጠላ ነው ብሎ ተናግረዋል። እሺ ሹክራን አመሰግናለሁ በጣም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁሱ የኔ ጥያቄ ሰው ሲሞት ሊሞት አካባቢ ሰይጣን መጥቶ ሻሃዳ እንዳይዝ ወይንም በአላህ እንዲክድ ይወሰውሰዋል እና ደግሞ በዛ ላይ የሞቱ ዘመዶቹ የቅርብ ዘመዶቹ ሙስሊም ሆነው የሞቱ ሰዎች እነሱ መተው ነፍሱ ልትወጣ ስትል እስልምና ትክክል አይደለም ማለት እነሱን መስሎ ሰይጣን መጥቶ ማለት ነው የሞቱ ዘመዶችን መስሎ ሰይጣን መጥቶ እስልምና ትክክል አይደለም ካዲ ይለዋል ምናምን ሲባል ሰምቼ ምን ያክል እውነት ነው?
ሰይጣን ይወሰውሳል። ሰይጣን ይወሰውሳል ሰዎችን። እንዲሁም በሚያውቁት ሰው ምሳል መጥቶ የመስወስ እንትን አለው። ሰውን ሊሞት ሲል ይጎተጉተዋል። ነገር ግን ሰውየው ትክክለኛ አማኝ ከሆነ ከእርሱ ዘንድ መላእክቶች አሉ። መለኩል መውት አለ። ልክ እንዲሁ ደግሞ እነዚያ ሁለቱ ሩሑን ሊያወጡ የሚመጡ መላእክቶች አሉ። አላህ ሱብሓነሁ ወተዓላ ሰባትን ጽናትን ይሰጠዋል ለአማኝ ባሪያው። ነገር ግን አስመሳይ ወይንም መናፍቅ አይነት ነገር ከሆነ ሰውየው ትክክለኛ አማኝ ካልነበረ በአላህ ሱብሓነሁ ወተዓላ መንገድ ላይ ካልነበረ ሰውየው ይሄ ሰውዬ ዛኔ ይፈተናል። ምናልባትም ሊያልፍ ይችላል፣ ላያልፍም ይችላል። አማኝ የሆነ ባሪያውን ግን ትክክለኛ የእርሱ ባሪያውን በፍጹም አላህ ጽናት እንደሚሰጠው በቁርአን ላይ ተናግሮለታል። አላህም ብሎታል፣ ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ብሎታል። ሰይጣን በእኔ ባሪያዎች ላይ ትክክለኛ ባሪያዎች ላይ አንተ በፍጹም ምንም አይነት ስልጣን የለህም ብሎታል። ኢላ መን ኢተበዐከ ሚነል ጋዊን አንተን ከተከተሉ ከጠማማዎቹ በስተቀር በስተቀር። ስለዚህ በአላህ መንገድ ላይ ቀጥ ያለን ሰው አላህ በዱንያም በአኺራ ላይ ጽናትን ይሰጠዋል። በሌላ ቦታ ላይ አላህ ምን ይላል? يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ይላል። እነዚያ በአላህ ያመኑትን ሰዎች አላህ በምድራዊ ህይወታቸውን በቀጣዩም ዓለም ጽናትን ይሰጣቸዋል ብሏል። እና ስለዚህ አላህ ሱብሓነሁ ወተዓላ ያጸናቸዋል እነሱ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? አልሐምዱሊላህ። እኔ ልቀጥል ኡስታዝ? እሺ ቀጥሉ። እሺ የሆነ ድርጅት ውስጥ ነበር መሰራውና ያ ድርጅት በየአመቱ የድርጅቱን አመት እናከብራለን ይላሉ። ግን ሁሌ የሚያከብሩት ጳጉሜና መስከረም አካባቢ ጠብቀው ነውና በዛ ሰዓት የሆነ ለሰራተኛው አስቤዛ ምናምን ይሰጣሉ እና ያንን መቀበሉ እንዴት ይታያል? ምን አልከኝ? አንድ ቤት ታደርገው ይረብሽታል። እሺ እንደ በዓል አድርገው ከሆነ ይሄን ነገር የሚያከብሩት ይሄ ነገር ተገቢ አይደለም፣ አይቻልም። በዓል የተደነገገው ከአላህ ዘንድ ነው። ሁለት በዓል ነው እሱ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱና አሉ። ይህ ማነው ለእያንዳንዱ ትውልድ የራሳቸው የሆነ ዓመታዊ ክብረ በዓል አላቸው። ለኔና ለኡመቶች ደግሞ ሁለት ዓመታዊ ክብረ በዓል ተደርገው ተደንግገውልናል አሉ። ወሁማ ዒድ አልፊጥር ወዒድ አልአድሓ እነሱም ዒድ አልፊጥርና ዒድ አልአድሓ ናቸው። ዓመትን በመጣ ቁጥር በዓል ብለን የምናከብራቸው ዓመታዊ ሁለት ክብረ በዓላቶች እነዚህ ናቸው። ነገር ግን አንድ ሰው የሰጠውን የአላህ ሱብሓነሁ ወተዓላ ጸጋ ለማመስገን ከሚል አንጻር ያንን ለሰራተኞቹ የሆነ ስጦታ ነገር ቢያደርግላቸው በየዓመቱ ይሄ ችግር አይኖረውም። ያንን በዓል ብሎ እስካላሰበበት ድረስ ሚንባብ ሽክር ኒዓም ጸጋን ከማመስገን አንጻር ብሎ ያን ጸጋ አላህ ሱብሓነሁ ወተዓላ ስለሰጠው ይሄንን ካምፓኒ ያንን አላህን ለማመስገን ብሎ በዚያ በየዓመቱ ሰደቃ ሊያደርግ ይችላል። ከዚያ በኋላ ደግሞ ለሰራተኞቹ ሰዎቹ ደግሞ ስጦታ ብሎ የሚሰጣቸው ነገር ሀዲያ ሊኖር ይችላል። ይሄ إذا كان من باب شكر النعم هذا لا حرج فيه هي شكر الله أرشي السلام عليكم. عليكم السلام ورحمة الله وبركاته. እኔ እንኳን ጥያቄ ነበረኝና አንዳንድ ጥያቄ ሰዎች እንትን ቁርአን ላይ ዶማ ኪስራ እኛ ስለ ሌሎች ቢድዓ ነገር ስንከራከር እነሱ ደግሞ የሚያመጡት ይሄ ነገር ራሱ የተጨመረው ከስንት ጊዜ በኋላ ነው እና ታዲያ ይሄን ለምን ቢድዓ አትሉም ምናምን እያሉ ይሉናልና ይሄ ነገር እንዴት ነው ብዬ ነው። ቁርአን ላይ ስላለው ነገር ቁርአን ላይ የተጨመረ ነገር አለ ካሉ እነዚህ ሰዎች ቁርአን ተጨምሮበታል ብሎ ከተናገሩ ወዳው ከእስልምና ይወጣል፣ ይከፍራል። ወዳው ከእስልምና ይወጣል። ምክንያቱም አላህ በቁርአን ላይ ማንም አይጨምርም ብሎ ተናግሯልና ምንም የተረዱት ነገር የለም እነዚህ ሰዎች። من اعتقد أن القرآن زيد فيه أو نقص منه شيء فهذا يرتد عن دين الإسلام لقوله سبحانه وتعالى إنا نحن نزلنا الذكر وإنا له لحافظون كبدعاتቸው ከመውለዳቸው እንከላከላለን ብለው ባላወቁት መንገድ ኩፍር ላይ ነው የወደቁት እነዚህ ሰዎች። ቁርአን ላይ ተጨምሯል ብለው ከተናገሩ ቁርአን ላይ አንዲት ፊደል ተጨምሯል ያለ
ወይንም ከርሱ ተቀንሷል ያለ ሰው ከእስልምና ይወጣል። አላህ ቃል በቃል በቁርአን ላይ ምን ይላል? እኔ ቁርአንን አውርጄዋለሁ እኔም ነኝ የምጠብቀው አለ። ቁርአን ላይ ተጨምሯል ካለ አንድ ሰው አላህ አልጠበቀውም እያለ አላህ እንደወነጀለ ያክል ነው። አላህ ደግሞ በዚህ መወንጀል ከእስልምና የሚያስወጣ ነገር ነው። እሺ እነዚህ ነገራቶች በቁርአን ላይ የተጨመሩ ተብለው አይገለጹም። በቁርአን ላይ የተጨመረ የሚለው ዒባራ ከእስልምና ያስወጣል። ነገር ግን ምንድነው የሆነው ነገር ከተባለ አረቦች ያለምንም ፈትሐ ኪስራ ضማ ሱክን ነጥብ ምናምን ሳይኖር ይረዱት ነበር። ለታላ አይደለ ይረዱታል ያደ ነገር ግን ይህ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አስፈላጊ አልነበረም። ፈትሐ ኪስራ ضማ ሱክን አያስፈልጋቸውም። አረቦች ያውቁታል፣ ቋንቋቸው ስለሆነ ነጥቦቹ ምናምን ባይኖር ያውቁታል፣ ይለዩታል፣ ያነቡታል። ያለ እነዚህ ነበር የተጻፈው። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ካለፉ በኋላ ይህ ቁርአን ወደ ተለያዩ ዓለም ሀገራቶች ሊበተን ነው። የዛኔ ሌላው ዓለም እነዚህን ቋንቋው ስላልሆነ አይለያቸውም ብለው ሰሃቦች አሰቡ። ገብታችኋል አይደለ? ከዚያ በኋላ በምን ለዩልን? ፈትሐ ኪስራ ضማ ሱክን እነዚህን አደረጉ። ገብታችኋል? ይሄ በቁርአን ላይ የተጨመረ ሳይሆን ቁርአንን ለመረዳት ተብሎ ለሰዎች የተገራ የሆነ ነገር ነው። ገብታችኋል አይደል? ይሄ ወሳኢል የሚባል ነገር አለ። አንድን ነገር አላህ Subhanahu Wa Ta'ala ያዘዘውን የአምልኮ ስርዓት ያንን እዚያ ለመዳረስ የምታደርገው ወሳኢል العباده ወደ አምልኮ መዳረሻ ነገራቶች አሉ። እሱ ችግር የለውም። ይሄ ከቢድዓ የሚቆጠር ነገር አይደለም። ለምሳሌ ልንገርህ፣ እስላማዊ ትምህርትን መማር ግዴታ ነው አይደል? ነገር ግን ያለ መማር መድረሳዎች እንሰራለን ዛሬ። ነብዩ ሰለላሁ ዐለይሂ ወሰለም መድረሳዎችን እንደዚህ ትምህርት ቤቶች ሰርተዋል አልሰሩ? ትምህርት ቤት ቢድዓ ነው ብሎ እንደመነሳት ያክል ነው ነጥቦቹ ቢድዓ ናቸው የሚለው ሰው ማለት ነው። ትምህርት ቤት ቢድዓ አይደለም። ትምህርት ቤቱ ምንድነው? ወሳኢል ነው፣ መዳረሻ ነው። ምን ለማድረግ? ያን አላህ ያዘዘውን ዒባዳ ለመስራት መዳረሻ። ማይክራፎንን ያነሳሉ። ለምሳሌ ተመልከታችሁ፣ ማይክራፎን ምንድነው? ዒባዳ ነው እንዴ? ላ ዒባዳ አይደለም። ማይክራፎንን ዛሬ እንጠቀማለን። ነብዩ ሰለላሁ ዐለይሂ ወሰለም ተጠቅመዋል አልተጠቀሙም? ለዒባዳ መዳረሻ ነው። ግን እሱ አየህ አይደለ? ይሄን ብንጠቀመው ማይክራፎን ችግር አለ? የለም። ማይክራፎን ጨምራችኋልና ቢድዓ ነው እያለ ሁሉ ሸኻቸው ጀሚል ማነው የሚባል ሰው ሰምቻለሁ። ስለ ቢድዓ ትርጉም ያላወቁት ወሎዶች አውሮፕላን ቢድዓ ነው ይላሉ። ወላሂ መኪና ቢድዓ ነው። ለምን? ነብዩ ሰለላሁ ዐለይሂ ወሰለም እነዚህን አልተጠቀሙም። ቢድዓ ብሎ ማለት አምልኮ፣ የአምልኮ አይነት፣ የዒባዳ አይነት አላህና መልእክተኛ ያላዘዙትን ሰሃቦች ያልሰሩትን ያን የአምልኮ ስርዓት መጨመር ነው። እነዚህ ነጥቦችና ደግሞ ፈትሐ ኪስራ ضማ ሱኩን ማይክራፎን ምናምን ነብዩ ሰለላሁ ዐለይሂ ወሰለም ዲንን ለማስተላለፍ ያልተጠቀሟቸው ነገራቶች ዛሬ ሰው ቢጠቀም ይሄ ወሳኢል ይባላሉ። እነዚህ መዳረሻዎች ናቸው። ገብታችኋል አይደል? ያ ነው መውሊድህ እስከተባለ አምልኮ ነው ብለህ ነው የምታስበው። እሱ ወደ አላህ ያቀራርበኛል ብለህ ነው የምታስበው። ጭራሽ አላህ አዞታል እያልከኝ ነው፣ መልእክተኛው አዞታል እያልክ ነው። ወደ አላህ በመስራቴ እቀራረባለሁ እያላቸው ነው። ከመውሊዱ በስተጀርባ ትልቁ የሚፈልጉት ነገር ወላሂ ነብዩ ሰለላሁ ዐለይሂ ወሰለም መለመንና መጣራትን ትልቁን ሽርክ ነው የሚፈልጉት። መውሊዱን መስሏቸው ብዙ ሰዎች ተሸውደዋል። እንዳንተ ሰደቃ ይመስላችኋል አይደለ? በዚያ ላይ ወይንም ደግሞ ዚክር ማድረግ ሶላት ማውረድ እያሉ ሸውዳቸዋል። የሚሉትን ግጥሞች ብትሰሙ ተደነግጣላችሁ። አላህ Subhanahu Wa Ta'ala ብቻ የሚገባውን የአምልኮ ስርዓት ለነብዩ ሰለላሁ ዐለይሂ ወሰለም በመስጠት እርሳቸውን ይለምናሉ በዛ በመውሊድ ውስጥ። ይሄን ራሳቸው የመውሊድ አክባሪዎች ከሚናገሯቸው ግጥሞች የተወሰነ እንገራቸው። አንድ መውሊድ አክባሪ የነበረ የጀማዓቱል ኢኽዋን አልሙስሊሚን መስራች የሆነው ሐሰኑል በና አንደኛው እሱ ነበር። ምን ይላል? በመውሊድ ላይ ስናከብር ጊዜ ይሄንን ግጥም እንል ነበር ይላል። هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى እንል ነበር ይላል። ምን ማለት ነው? هذا الحبيب ይሄ ወዳጃችን ነብዩ ሰለላሁ ዐለይሂ ወሰለም مع الأحباب قد حضر በዚህ በመውሊድ ጊዜ وسامح الكل فيما قد مضى وجرى እዚህ ያለነውን የምናከብረው መውሊድ የምናከብረውን ሁላችንንም ያለፈውንና የተከሰተውን ኃጢአታችንን ሁሉ ይቅር ብሎናል እርሱም ላይ ያምናሉ። ማን ነው ኃጢአትን ይቅር ብለው? ወንድም ومن يغفر الذنوب الا الله ከአላህ በስተቀር ኃጢአትን የሚምር ማንም የለም ይላል ቁርአን አይደል እንዴ? ያ ነው። እነዚህ ሰዎች ግን በቃ ይቅር ብሎልናል ብለው ያምናሉ። وسامح الكل ሁሉንም ይቅር ብሏል فيما قد مضى وجرى ያለፈውንና የተከሰተውን ሁሉ ولا شرك بالله سبحانه وتعالى ይህ በአላህ ላይ ማጋራት ነው። መደድ ያ ረሱላህ ይላሉ። አንተ አላህ መልእክተኛ ሆይ
እርዳታዎትን እንሻለን ካለሁበት ጭንቅና መከራ አውጡኝ خذ بيدي يا رسول الله እነዚህ ይላሉ ወጣቸው ስለዚህ ከመውሊዱ በስተጀርባ ትልቁ ለአላህ የሚገባውን ያምልኮ ስርዓት ለነብዩ ሰለላሁ ዐለይሂ ወሰለም የሚሰጥበት ትልቁ የቢድዓ አይነት ነው መውሊድ ለማንኛውም ተጠንቀቁ ከዚህ ነብዩ ሰለላሁ የራሳቸው መሻይኾች ኢብኑ ሐጀር ትላንትና ሳሳያችሁ ነበር ኢብኑ ሐጀር አሽዓሪ ናቸው ተብሎ ይታሰባል እንግዲህ እነሱም ከአሽዓሪ ናቸው ብለው ያምናሉ الإمام السخاوي እንደዚህ ሁለት ታቻው ሌሎችም ሁላቸውም ምን ብለዋል ይሄ ቢድዓ ነው ብለው ተናግረዋል መውሊድ ቢድዓ ነው በሰለፎች ዘመን የለም ብለው ተናግረዋል ከዚያ በኋላ የተከሰተ ነው ታቻው ቢድዓ ነው ብለዋል ነገር ግን መልካም ቢድዓ በሚል ከዚያ በኋላ ያበጃጅታል እንጂ ቢድዓ በሆኑን ያምናሉ ይሄ ይመስላል እሺ ሱሊ አሰላሙ አለይኩም እንደም ጠይቁት ጥያቄ ላይ እንትን ምለው አሁን አንድ ሰው ሙስሊም ሆኖ ሞቶ ሙስሊም ሆኖ ነው የሞተው ብለን እርግጠኛውን መሆን እንችላለን? በዛሂር እንደምናየው ሙስሊም ሆኖ ከሞተ ሙስሊም ሆኖ ነው የሞተው እንላለን። እሺ ሱሊ ሌላ ጥያቄ ደግሞ ፍልስጤሞች ምናምን ላይ አሁን አንዳንድ ቪዲዮዎች ስናይ ሳይ በፊት እንትን ነበር ያሳዝኑኝ ነበርና አለቅስ ነበር። አሁን ላይ ግን ሲሞቱ በጣም ነው ደስ የሚለኝ ተገላገሉ ምናምን ላለውኝና አሁን ላይ የሚራቡት ናቸው የሚያሳዝኑኝ የሞቱት ሳይ ግን አልሐምዱሊላህ እንኳን ሞቱ ላለውኝ አና ለሰው ልጅ ሞት እንደመመኘት ይቆጠርብኛል። አይቆጠርም እንደ ንያሽ ነው ሐሳብሽ አንቺ አሁን ካሉበት ረሃብ ይሄ ሞት ይሻላቸዋል ብሎ ማሰቡ እሱ አስፈላጊ አይደለም። ሊሞቱ ይሻላቸዋል ተብሎ አይታሰብም። ሰዎች ያንን አላህ Subhanahu Wa Ta'ala የሚበጃቸውን ይመረጥላቸው የሚሻላቸውን ብሎ ነው። በእርግጥ ሲሞቱ ጊዜ እኛ ክፉ ይመስለናል። እነዚህ ልጆች አሁን በመሞታቸው ከአላህ ዘንድ ቃል የተገባላቸው ጀነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አጥፋሉል ሙስሊሚነ ፊል ጀና ብለዋል። ሙስሊም ህፃናት ልጆች ቢሞቱ ወደ ገነት ነው የሚሄዱት ብለው ተናግረዋል። ግልጽ የሆነ ሐዲስ ነው፣ ምንም የሚያሻማ ወደ ጀነት ነው የሚሄደው ህፃን ልጅ ያ ነው። እና ዱዓ ማድረጉ ለነርሱ አላህ እድልን እንዲሰጣቸው ነስር እንዲሰጣቸው እሱ ነው እኛ ያለብን ግዴታ። እሺ እሱ አመሰግናለሁ። ሰላም አለይኩም ያ ሼህ። አለይኩም ሰላም። አልሐምዱሊላህ እኔ በቅርቡ ነበር ወደ ሙስሊም የገባሁትና ማሻአላህ። እሺ እና በመስጊድ ላይ የሰገድኩ ያለ አሱር ላይ የሆነ ሼህ ጠየቁት አንድ ጥያቄ። አንድ ሙስሊም ለነፍስ ካጠፋ አላህ ይቅር ይለዋል አይለውም አልኩት። አላህ ይቅር አይለውም ብሎኛል እና በዚህ ጥያቄ እኔ አንተን ለመጠየቅ ፈልጌ ነበር። ራስን ማጥፋት ከተላላቅ ወንጀል ነው። ራስን ማጥፋት ከተላላቅ ወንጀል ነው፣ ክልክል ነው በእስላም። ራስን ያጠፋ ሰው የእሳት ነው ተብሎ ተገልጿል። ማስረጃ يقول الله سبحانه وتعالى في كتابه الكريم في سورة النساء ولا تقتلوا أنفسكم إن الله كان بكم. وقال سبحانه في سورة البقرة ولا تلقوا بأيديكم إلى التهلكة وأحسنوا إن الله يحب المحسنين. أملاك الله سبحانه وتعالى من قلب سورة النساء ولا تقتلوا أنفسكم راساتكم لا تطفوا راساتكم لا تقتلوا إلى إن الله كان بكم رحيما. الله بنانت لي أزاينونا يالينا كرا بسورة البقرة لا يبرينا ولا تلقوا بأيديكم إلى التهلكة راساتكم براساتكم أجي ولا تفاتها تطالات وأحسنوا من كامنا درقوا إن الله يحب المحسنين. الله من كام سريوشين وردال النايل. نبياتنا صلى الله عليه وسلم حديث لا من قتل نفسه فهو في النار بلوان راسنا تفاسه ورسوه يقعدنا مساتنا بلو تناقران. نبياتنا صلى الله عليه وسلم برينا حديث لا من قتل نفسه بحديدة عذب به في نار جهنم ومن قتل نفسه بسم عذب به في نار جهنم ومن تردى من على جبل فقتل نفسه سيتردى على جبل نار جهنم. نبياتنا صلى الله عليه وسلم منالو حديث لا ራሱን በስለት ወቅቱ የገደለ ሰው እርሱ የገሃነም እሳት ነው አሉ። ልክ እንደሁ ደግሞ ራሱን በመርዝ ራሱን በስለት ወቅቱ የገደለ ሰው እሱ በገሃነም እሳት ውስጥ በስለት ራሱን እየቦጨቀ እንዲቀጣ ይደረጋል ተብሏል። መርዝም እንደሁ በልቶ የሞተ ሰው በጀሃነም ውስጥ ሰውነቱን የሚጎዳ የሆነ የሚቆራረጥ የሆነ መርዝ ተሰጥቶት በዛ ራሱን እየቀጣ እንዲኖር ይደረጋል።
ከተራራ ራሱን አንከባሎ ያጠፋ ሰው በገሃነም ተራራ ላይ የተገከባለለ እንቀጣ ይደረጋል ነው። አየህ። ስለዚህ ራስን ማጥፋት ከታላላቅ ወንጀል ነው። ራስን ያጠፋ ሰው የገሃነም ነው ተብሏል። ነገር ግን ይሄ ሰው እንደው አላህ Subhanahu Wa Ta'ala የሚመረበት መንገድ አለ ወይ ከተባለ ምናልባት ቤተሰቦቹ ለዚህ ሰውዬ ራሱን አጥፍቶ ለሞተ ሰው ምህረትን ቢማጸኑለት አላህ እንደሚሰማቸው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ተታቻል ሰሉ ለአኺኩም التثبيت فانه لا يسأل ለወንድማችሁ ዱዓ አድርጉለት ጸሎት አድርጉለት استغفار واستغفروا لاخيكم ብለው ተናግረዋል። ለሞተ ሰው በዘመናቸው ለዚህ ለወንድማችሁ ምህረቱን አላህ ምህረቱን እንዲለግሰው ስለ ኃጢያቱ ጸሎት አድርጉለት ብለው ተናግረዋል። ስለዚህ ይሄ ሊማርለት ይችላል በዚህ መንገድ ልክ እንደው አላህ Subhanahu Wa Ta'ala ይሄ ሰውዬ እንዳው استغفار የሚያደርግለት እንኳን ሰው ባይኖር ከሞት በኋላ ባለው ህይወቱ እንደው ሊመረለት ሁሉ ይችላል የዛን ሊመረለት ሁሉ ይችላል። ምክንያቱም ليس كفر እሱ ክህደት አይደለም። وكل معصية التي هي تحت الكفر فإنها تحت مشيئة الله سبحانه وتعالى ككهدت በታች ያሉ ወንጀሎች ሁሉ እንዳለ በአላህ Subhanahu Wa Ta'ala መሻ ስር ናቸው። إن شاء غفرها وإن شاء عذب بقدر ما عنده يعني من المعاصي ከፈለገ አላህ ይምራት ያለችን ኃጢአት ካልፈለገ ደግሞ በዛች ባለችው ኃጢአት ልክ ሰውየውን ሊቀጣው ይችላል። ከቀጣውም በዛ እንዲዘወትር ያደርገው በጀሃነም ወደ ጀነት ተመላሽ ነው። ጀሃነም ውስጥ እንዲዘወትር የሚያደርገው ኃጢአት አይደለም እሱ ቢቀጣ እንኳን ማለት ነው። እና ይህ ነው እና ምህረት አያገኝም ሙሉ በሙሉ ይሄ ሰውዬ ብሎ የተናገረው ይዛኔ በጀሃነም ውስጥ ለዘላለም ይዘወትራል ምንም እንደው ከዛ ይወጣል ማለት ፈልጎ ከሆነ ተሳስቷል ያ ነው።